አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ሉሲላ ጁድ ሂውስተን በ1926 እንደ አውሮፓውያን አቆጣጠር እንደጻፉት በአሁኑ ዘመን ጥልቀት የሌለውን ጥናት የሚያጠኑት ምናልባትም እውነቱን ካለማወቅ ወይም ሆን ብለው እያወቁ አልመው ችላ ብለው በመተው ሊሆን ይችላል። አርኪኦሎጂስቶች ቆፍሮ ያገኙትን ማረጋገጫ እንዲሁም የሰው ዘር አጥኞች የሰውን ልጅ መገኛ ፈልገው ያረጋገጡትን ታሪክ ጊዜ ያለፈበት ነው ብለው በማሰብ መቀየር ከፍተኛ የሆነ ማረጋገጫ የሚገኝበትን ንድፈ ሐሳብ ይቃወማል። አሃዱ ሳቡሬ በ1947 ዓመተ ምህረት እንደጻፉት እውነትን ለመፈለግ ረቂቅ ወይም ግዙፍ የሆነውን በዙሪያችን የሚደርሰውን ማንኛውንም ነገር የምንመረምርበት የምናመዛዝንበትና ትክክለኛ መስሎ የሚታየንን ሳናስተውልና ሳንረዳ እንዲያው ለመቀበል ብንሞክር የመንፈስ ሰነፎች ተብለን ልንወቀስ እንችላለን። ከዚህ አገላለጽ የተገኘው ነጥብ በምንኖርበት ምድር የተለያዩ ድርጊቶች ይፈጸማሉ። ለምሳሌ ስለ ኢትዮጵያ ሰዎች አዎንታዊና አሉታዊ መረጃ ያላቸው መጻሕፍት ሊጽፉ ይችላሉ። የተለያዩ ሐሳቦችን ይዘው የታተሙትን መጻሕፍት በማንበብና በመመርመር ለሀገራችን ጠቃሚውን ሐሳብ በመውሰድ መጠቀም እንደሚገባን ያስገነዝባል። እንዲሁም ሉሲላ ጁድ ሂውስተን በ1926 እንደ አውሮፓውያን አቆጣጠር እንደገለጹት የጥንት ኢትዮጵያውያን ጠንካራ ንጉሶች የሚያስረዱት ኢትዮጵያውያን ከ3 ክፍለ ዓለማት በላይ ለብዙ ሺህ ዓመታት ያስተዳደሩ መሆኑንና ለግብፅ መምህራን ኢትዮጵያውያን መሆናቸውን ነው። ዓለም እውነቱን ለመናገር ጥንታዊ እውነቱንና ምስክርነቱን ለመስጠት ረጅም ጊዜ ማቆየት አለበት ወይ ሲሉ ይጠይቁና የሰጡት መልስ በዓለም ውስጥ ባሉት ሳይንቲስቶችና ፈላስፎች በሁሉም ዓለም የተገኘውን የጥንት ኢትዮጵያውያን የሥራ ውጤት መሆኑን አረጋግጧል። ለዚህ ደግሞ ኢትዮጵያ ለሁሉም ዕውቀት ምንጭ ናት፣ መነሻ ናት፣ መሰረት ናት። መምህርና ደራሲ ነጋ ገረመው ታምራት ነኝ። ለዛሬ አበቃን። መልካም ሳምንት።